አርግዣለሁ። ብዙ ጠላቶች እንዳሉ እረዳለሁ። ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? የጨረቃ ፋሚሊዎች ሁሉ ሰላም፣ እግዚአብሔር ይመስገን። በመጀመሪያ ሰላማችሁ በዚህ ይበል። ዛሬ እሁድ ነው፣ ሰንበት ነው። ሰንበቱ እንዴት ነበረ? ሁላችሁም ጭንቀት ውስጥ እንዳላችሁ እረዳለሁ። እኔ ደግሞ ስራ ላይ ነኝ። ስራ ላይ መሆኔ ደግሞ ያው መኪና ውስጥ ሆኜ ነው የምሰራው ማለት ነው። እኛ ጋር ደግሞ እሁድ፣ ሰኞ ምናምን እረፍት የሚባል ነገር የለም። በቀደም ደግሞ ቤት ሲሄድ 50 ሺውን ላከብር ሲሄድ ልጄን ለማየት እንደ አጋጣሚ በዛ ሳልፍ ነው ቤት ገብቼ የሰራሁት ማለት ነው። ስለዚህ ሁላችሁም ሰላማችሁ ብዝት ይበልኝ፣ ቸር ያሰማል፣ ቸር ያውለን ብዬ ጀምራለሁ ማለት ነው። ያው መጥቻለሁ። የመጣሁት ዋነኛ ምክንያት አብዛኞቻችን ብዙ ስልክ እኔ ላይ እየደወሉ ነው። ብዙ ስልክ እየተደወለ ነው፣ ከውጭም ከሀገር ውስጥም እየተደወለ ነው። ያው እኔም ስራ ላይ ሆኜ ባለማንሳት ያው በምጨነቅበት ሰዓት የምመልሰውም ነገር ሳጣ እኔም ዝም ብዬ የማይበት እንትን አለ። ስለዚህ ይቅርታ አድርጉልኝ። ያው ስልክ አንስቼ ያለ መናገሬ ይቅርታ አድርጉልኝ። ያ ለምንድነው ያን ያልኩት? እኔ አብዛኛውን ጊዜ ስራ ላይ ነው የምሆነው፣ ያው እንድትረዱኝ ማለት ነው። ስለዚህ እግዚአብሔር ቸር ያሰማን፣ ቸር ያውለን ነው ምለው። እኔ ደግሞ ይቅርታ ነው ምለው ያለ ማንሳቴ። ያው በስራ ላይ ሆኜ ነው ያለ የማላነሳው። አብዛኞች ደግሞ እየመለስኩላቸው ነው፣ እያነሳሁላቸው ነው። እና ያለውበት ሁኔታ ደግሞ ያው ይሄንን ይመስላል ማለት ነው። ሌላው ምንድነው አሁን ያየነው ቪዲዮ አለ። ከዚህ ቀደምም ሰርቻለሁ በእነ ሃይሚና በብሩኬ። ያው ሁለቱ ምክንያት ማለት ከጅምሩ ስጀምር አንዳንድ ነገር ለማለት እወዳለሁ። ያው ይሄን ቪዲዮ ብሩኬ ሊያዩ ይችላል። በመጀመሪያ ሃይሚዬ ስትወርቂ በጣም ነው እንትን ያለኝ። እግዚአብሔር ይማርሽ። ሌላው ምንድነው ትላንትና በተሰራው ቪዲዮ ባየሁት ቪዲዮ ሃይሚ ያው ትነሳለች፣ ብዙም ጉዳት የላትም የሚል ነገር ሰምቻለሁ ከሐኪሙ ብሩኬ ሲጠይቀው ቪዲዮ ላይ ካየሁት። ትነሳለች ችግር የለውም ብሏል። ያው ድንጋጤ ነው። ያው ስትደነግጥ ለምትወደው ሰው አይደለም መደንገጥ ይሞታልም። ግን ይሄ ደግሞ በጣም ያስደነግጣል። እኔ ደግሞ በጣም አዝኛለሁ። እሷ ስትወርቅ በጣም ነው ያዘንኩት። ይሄን ያለው የምትወደው ብሩኬ መቀበል ያለበት ይሄን ያለው የምትወደው አንተን ማጣት እንደማትፈልግ ነው ይሄ እንትን ያልኩት። ሌላው ደግሞ ሃይሚዬ ብቻ እኔ ሰላሙን ያሰማችሁ ነው ብለው እኔ ሰላሙን ያሰማኝ። እኔ ሁለቱ ላይ ምንም ነገር እንዲደርስ እንዲከሰት አልፈልግም። ስለዚህ አሁን ያለችው ልጅ እዚች ጋር ያለችው ልጅ ስጀምረው ምንድነው መናገር እንፈልገው እኔ ብቻ እንትን አላልኩም። ብቻ ካየሁት በኋላ ነው እንትን ያለኝ። ስናገረው ደግሞ ሃይሚ የወደቀችው አወዳደቅ ለኔ ሁሉ ነገር እንትን ይለኛል፣ በቃ ሾክ ያደርገኛል። ስለዚህ ከጅምሩ ብሩኬ ጓደኛ ነች። በቀደም ስትናገር ሃይሚዬ ስትናገር ቪዲዮ ላይ ስትናገር ምንድን ነው ያለችው? ከጅምሩ ስመጣ ሂዱና ቪዲዮውን እዩት አለች። ከጅምሩ ቪዲዮውን አየሁት ሄጄ ማለት ነው። ሳየው አዎ የሆነ አዳብና የሚባል አለ በእኛ ባህል። በሱ ሰዓት ያጫት ጓደኛው ነች መሰለኝ። እና እኔ የእውነት ማለት ነው ልጄን እላችኋለሁ አላቅም፣ ምኑ እንደሆነች አላቅም። ሃይሚ ከጅምሩ ሂዱና እዩ ካለች በኋላ ነው እኔ አሁን ይሄን ነገር ያየሁት ያጣራሁት ማለት ነው። ስለዚህ ለነገሮች ባንቸኩልም ደስ ይለኛል። እኔ እዚች ጋር የተፈጠረው ነገር ካየው በኋላ የመጀመሪያውን ካየው በኋላ እሺ ነበረች አልኩኝ። አሁን እዚች ጋር ብሩኬ ጥፋት ያጠፋው እውነቱን ማወቅ ስለነበረባት ነው ብለሃል።
ምንም እውነት እኮ ማወቅ እንዳልነበረባት ነው እኔ ሳስበው። ለምን ሄድክ አንተ እሷ ጋር? መሄድ እንዳልነበረብህ በቃ እኔ መሄድ አልነበረብህም ነው። ወንድሜ ነህ፣ እወድሃለሁ። መሄድ አልነበረብህም። ለምን ሌላ ተልእኮ ይሰጣል። ከዚህ ቀደም አንተ ጓደኛ ከነበረች አብዛኞች ጠላቶች አሉ በእናንተ ላይ ብዙ ጠላቶች እንዳሉ እረዳለሁ። ማለት የእናንተን እድገት የማይፈልጉ የእናንተን ስራ የማይፈልጉ እናንተ ከሌት ማለት እለት ተለት ደግሞ ብዙ ተወዳጅ እየሆናችሁ መሆናችሁን እያሳያችሁ ነው። ስለዚህ መጀመሪያ ለምን አገኛት? የሁሉ ነገር ይፈጠር ነበር ባታገኛት? እዚች ጋር እናንተ ቤተሰብ የምትረዱኝ ነገር ካለ ትረዱኛላችሁ። ማለት እኔ እዚች ጋር ሆኜ ሳስበው ቪዲዮውን ስመለከተው አብዛኞቻችሁ ልታዩ ትችላላችሁ እንዴት እንደምታናድድ ልጅቷ። በጣም ነው የምታናድደው። እንኳንም ጓደኛው አልሆነች እንዴ! የጨጓራ ካንሰር ነበር የምታስይዘው። ላንተ አትገባም ማለት እኔ ብሩኬ ካየሁት ብዙ ያው ምን እኔ ደግሞ እየጠበቅኩ ነበር ይሄ ነገር እንደሚመጣ ጠብቄያለሁ። አውጣዋለሁ ጉድን አውጣዋለሁ ምናምን ስትይ እየጠበቅኩሽ ነበር። ድሮ ነበር አርግዣለሁ በሚል ወንድ ልጅ ማጥመድ የሚቻለው። ድሮ እንደነበር ነው የምረዳው። ድሮ ነበር ወንድ ልጅን ለማጥመድ አርግዣለሁ በሚል ሰበብ ከየትም አርግዘሽ መተሽ ብሩኬን እንደዚህ ለማጥመድ የምትሞክሪ ከሆነ ስተት ነው። የመጨረሻ ስተት ነው እንድትረጂ የምፈልገው። ብዙ ኮሜንት ፈልጋለሁ በዚህ ላይ። በዚህ ሰዓት የረቀቀ ዘመን ያለን የረቀቀ ዘመን ያለን ቴክኖሎጂ በደንብ እየተስፋፋ ባለበት ዘመን ላይ እግዚአብሔር ይቅር ይበለኝ እኔ መናገር እንትን እላለሁ። ብቻ አርግዣለሁ ስትል በጣም ነው ክው ያልኩት። አርግዣለሁ ስትል አርግዣለሁ በጣም ክውን ያልኩት። ብሩኬን ደግሞ በእንደዚህ አይነት ነገር ውስጥ እኔ አላስበውም፣ ማየትም አልፈልግም። ስለዚህ ሃይሚዬ ደግሞ ሃይሚ እኮ የብሩኬ ብቻ ነች ብዬ ማስበው ነው። ደሞም ነች። ይሄ ነገር እውነት ከሆነ የእውነት በጣም ነው ማዝነው። ስለዚህ ሃይሚ ከነቃሽ በኋላ ይሄን ቪዲዮ ልታዩ ትችላለሽ። ሃይሚ ይወድሻለሁ፣ ተረጋጊ። ብሩኬም ተረጋጋ። ይሄ ነገር ቀመር ነው። ሰው ነው ይሄ ነገር ያደረገው። የእናንተን እድገት የማይፈልግ ሰው ነው ያደረገው። ከዚህ በፊት ጓደኛው ስለሆንሽ ይሄ ነገር ብታደርጊ ብሩክና ሃይሚን ማለያየት ትችያለሽ የሚል ቀመር ነው እኔ እንደተረዳው ከሆነ ማለት ነው። ስለዚህ አርግዣለሁ ካለች ሪል ከሆነ እውነት ከሆነ በጣም ነው ማዝነው። አልጠብቀውም፣ ብሩኬን በእንደዚህ አይነት ነገር አልጠብቀውም። ሲጀመርም አያደርግም፣ እንደማያደርግ ነው። ብሩኬ አያደርገውም ብዬ እኔ 10 ጣቴን እፈርማለሁ። የእውነት
ሌላው ምንድነው ሃይሚዬ ተረጋጊ፣ እግዚአብሔር ቸሩን ያሰማን ነው ምለው። እኔ ብቻ ይሄን ቀመር የቀመርክ ሰው እጅህን ብታነሳ ይሻላል። ከሁለቱ ላይ አይንና እጅህን ብታነሳ ይሻላል። እኔ ወደ ሌላ ነገር ሳልሄድ ማለት ነው የእውነት ለብሩኬ ነፍሴን መሰጠው ልጅ ነው። ነፍሴን በእጄ ላይ ነው ያደገው ይሄ ልጅ። ስለዚህ እኔ እና ማለት ይሄን ነገር ከኔ ነው የሚማረው ይሄ ልጅ ከኔ ነው ከሀብ ነው የሚማረው። ስለዚህ ይሄን ነገር እንደማያደርግ ሙሉ በሙሉ እርግጠኛ ነኝ እኔ። ብሩኬ አያደርገውም። ብሩኬ እንደውም ከሃይሚ ውጪ በዚህ ሰዓት ላይ በዚህ ሰዓት ላይ ምንም ነገር እንደማያደርግ ነው አሪል ነው። አብዛኞቻችን ጓደኛ ይዘን ነው። አንዳንዶች በጓደኝነት ይቀጥሉና በዛው ይጋባሉ። አንዳንዶች ደግሞ ሌላ አሁን ለምሳሌ ጓደኛ ይዛሉ በሆነ አጋጣሚ ይለያዩና ሌላ ትዳር ይዙና በዛው ይቀጥላሉ። ስለዚህ ይሄን ቀመር የቀመርሽ ከሆነ ስነ ስርዓትሽን ያዢ፣ ቀጥ ብለሽ ውጪ። ሁለተኛ ደግሞ እኔ ብሩኬ መናገር የምፈልገው እንትን ውስጥ ሕክምና ውስጥ እያለች እንደዚህ መጫጫ የለባችሁ። ሌላው ማን ነው ሚፍታ አጠገባቸው ነው ያለው። በእንደዚህ አጋጣሚ ደግሞ አንተ ነው የምትገኘው። እቺ ልጅን ማራቅ የምትችለው ያው ብሩኬ ስሜታዊ ሊሆን ይችላል። በዛ ሰዓት ብዙ ነገር ተናዶ እየጮኸ ነበረ። ሚፍታ ቀስ ብለ ልጅቷን አስወጣት። ሌላ ነገር እንዳይፈጠር ነው ፈልገው። እኔ ምንም አይነት ነገር ሌላ የሆነ ችግር ውስጥ እንዳይገባ ነው ፈልገው። እውነቱን ነው እኮ ብሩኬ ስትነቃውንም ሌላ ነገር ነው ጭንቅላቷ ለሚመጣው። ለምን አታስወጣትም? ሚፍታውን ስተት ተሰራው ማስወጣት ነበረብህ። በልጅቷ ምክንያት እቺ ልጅ ወደቀች፣ ደንግጣ ራሷን ስታለች አይደል? ያቺ ራሷን የሳተችው አበባ ሳይታት እኮ አለ እንትን ያለችው ራሷን የሳተችው ወይም የሆነ ነገር አሳይታ አይደለም። አርግዣለሁ ብላ እኮ አስደንግጣት ነው የወደቀችው። ስለዚህ ስትነቃ ማየት እንዳልነበረባት ነው ብሩኬ እየተናገረ ያለው አይደል እንዴ? ስለዚህ ሴትዮ ህይወታቸው ልበጠብጪ እንደመጣሽ ይገባኛል። ስለዚህ ስነ ስርዓትሽን ይዘሽ ቀስ ብለሽ ውጪ፣ አለበለዚያ ደግሞ ከባድ ይሆናል ማለት ነው። ስለዚህ ህይወታቸው ላይ ምንም አይነት ነገር ላለመፍጠር ያያሽውን ነገር ሐሳብ ካለ ቀስ ብለሽ ውጪ። ይሄን ቪዲዮ በእርግጠኝነት ልታዩ ትችያለሽ፣ በእርግጠኝነት ማለት ነው። ሌላው ለሚፍታ ምነግር ነገር እነ ፍጹሜ ቡታጅራ ከሄዳችሁ ቡታጅራም ከሆናችሁ እነ ቤኪ ይሄን ነገር ለማረጋጋት መሞከር ነው ያለባችሁ። ብሩኬ ደግሞ እንደዚህ አይነት ነገር እንዳትቀርጹ እያላችሁ ነው የተቀረጸው። ስለዚህ ጋድ ሳይወጣ ይሄን ነገር ወደ ትክክለኛው መንገድ መሄድ ነገር ካለ በማንም ብላችሁ እቺ ልጅ እኔ ግራ ገባኝ። ዲኤንኤ ከተባለ እስኪ ወለድ ይጠበቃል ያለች። ስለዚህ እነዚህ ልጆች 9 ወር ሙሉ 9 ወር ሙሉ በእንደዚህ አይነት ጭቅጭቅ ሊሆን ነው። ስለዚህ የነሱን ክፉ እንዳንሰማ፣ የነሱን መበታተን እንዳንሰማ ፈጣሪ አምላክ ያስበን። ጊዜው ከባድ ነው፣ ክፉ ነው።
ብዙ ሰዎች የእውነት እግዚአብሔርን ብዙ ሰዎች ደውሎ ከዚህ በፊት እነዚህ ልጆች ራሳቸውን እንዲጠብቁ ነገር የሚለኝ ብዙ ሰዎች አሉ። ደውሎ እግዚአብሔርን ስልኩን ራሱ የማላቅበት ሂደት አለ። ስለዚህ እባክሽ ከራሳቸው ከህይወታቸው ብትወጪ ከህይወታቸው ውጪ። ሌላው ሃይሚዬ እንደዚህ አርግዛለች አርግዣለሁ ብላ ነው አይደል ልጅቷ ማለት ለሃይሚ አርግዣለሁ ብላ ደንግጣ ነው አይወደቀችው፣ ሰምታ ነው የወደቀችው። ነገ ደግሞ እናታችን ትሰማለች ምን እንደምትሆን አላውቅም። ስለዚህ መሆን ያለበት ነገር ለሃይሚ ቀለበት ማድረጓን እናቴ ታውቃለች። ይሄ ክስተት ደግሞ ከሰማች ጥሩ ላይሆን ይችላል። ስለዚህ ቤተሰብ እኔ ብዙም አላወራም። እግዚአብሔር አምላክ ቸሩን ያሰማን ነው ምለው። እናንተም ደግሞ በጸሎት አግዙኝ። ብሩኬም ተረጋጋ፣ ነገሮችን በስሜታዊነት አይደለም እንትን የምትለው። ስለዚህ ይሄ አርግዣለሁ የምትዩ ነገር ግን የላከሽን ሰው ማወቅ ነው የምፈልገው። እሱን ደግሞ እኔ እንደ ከዚህ ቀደሙ ይሄ ደግሞ ከባድ ነገር ነው። እንደ ከዚህ ቀደሙ ተጣልታችሁ ዝም እንዳልኩ አይደለም። እኔ ይሄን ስራ ጥዬ ራሱ ልሄድ እችላለሁ። ስራውንም ልተው እችላለሁ። ለምን የማይሆን ነገር እየተደረገ ነው በቤተሰብ ላይ። ስለዚህ እኔ እዚች ጋር ልጄን የዕለት ጉርሻውን ለመስጠት ነው አይደል ምዞረው። እሱ ደግሞ እግዚአብሔር ነው የሚያስተካክልልኝ። ስራውን ለቅቄ ልሄድ እችላለሁ። ከናካቴው ስራውን ልለቅ እችላለሁ። ስራውን ለቄ ለብሩኬ ስል ለቅቄ ይሄን ነገር ማስተካከል ፈልጋለሁ። ስለዚህ ቤተሰብ ቸር ያሰማን፣ ቸር ያውለን፣ ሁሉ ነገር ሰላም ይሆንልን። በቀጣይ ቪዲዮ ደግሞ ቸሩን ነገር እንዲያሰማችሁ ፈልጋለሁ። እግዚአብሔር አምላክ የነገ ሰው ይበለን እላለሁ። ዛሬ ውሏችሁ ብሩህ ይሆንልን። ቴንኪው ቤተሰብ፣ እወዳችኋለሁ፣ አከብራችኋለሁ። ይሄን ቤት ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ እንድትቀላቀሉ እንፈልጋለሁ ማለት ነው። የጨረቃ ፋሚሊዎች ወደፊት እንወዳችኋለን። ቴንኪው ባይ